አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ስሙኝ በደም ተው፣ ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። ኃይል ታላቅነት በችሎታ ብርታት ሄሎ ኢየሱስ የሰማ ነው። አዎ የሰማ ደውያለሁ እኔ ደውዬ የራሴ ወረቀት ነፃ አዘጋጅቼ እና ሽሎት እንደገናኝ ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። እንደ ድንቁርና ያለ ጌትነት የለም። መቼም አለማወቅ ትልቅ ጌትነት። ምን ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንደሰጣን የሚያፋጨው ለማርያም ሲሆን። ኦርቶዶክስ የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም። አንድ በር ነው ያለው፣ እሱ ክርስቶስ ነው። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መጥተናል። ዛሬ ቪዲዮ እንግዲህ ለዘማሪት አቦነሽ አስቸኳይ ጸሎት ይደረግ ተብሏል። ምንድነው የገጠማት የምናሳያችሁ ይሆናል። እንዲሁም ፕሮፌሰር ብርሃኑ ነጋ እንግዲህ ከእህተ ማርያም አስቸኳይ መልእክት መጥቶለታል። የሱንም መልእክት የምናስደምጣችሁ ይሆናል። እንዲሁም በአዲስ አበባ አንድ ቤተክርስቲያን ተቃጥሎ ነበረ። እሱ ቤተክርስቲያን ለምንድነው የተቃጠለው የሚለውንም የምናስመለክታችሁ ይሆናል። እሱ ብቻ አይደለም እንግዲህ ታዋቂው ተዋናይ ሸዋፈራው ደሳለኝ አዲስ መዝሙር ለቋል። እሱንም መዝሙር የምናስደምጣችሁ ይሆናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ማርያም ማናት ካልከኝ እቺ ናት ማርያም። እውነተኛ ፀሐይ የወጣባት ሰማይ ናት ድንግል። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ፣ እሷ ጓደኛ ናት። ናፍቆታችን እኮ ናት ድንግል ማርያም። ወይ ረከበዘ ከማቄ የተባለች የማትተካ በእውነት እኛ ኦርቶዶክሳውያን እንግዲህ ለእመቤታችን ያለን ፍቅር የተለየ ነው። እስቲ ከዚህ በመቀጠል ደግሞ በዚሁ እንግዲህ ኦርቶዶክስ ሆነ ሁሉ ነገሮች ሲጠሙብህ ምንድነው የምታደርገው የሚለውን እናስመልክታችሁ። እማ 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 አባ እማ 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 እውነት ነው። እንግዲህ ሁላችንም ነገሮች ሲከብዱብን እንደዚህ እየሮጥን እመቤታችን እግር ስር ተደፍተን እንደዚህ ነው እንግዲህ እማማ የምንለው ማለት ነው። እሷም እንግዲህ ተሰማናለች፣ በእውነት እናታችን ናትና። እስቲ ከዚህ በመቀጠል ደግሞ ሰሞኑ በአዲስ አበባ እንግዲህ አንድ ቤተክርስቲያን ሙሉ ለሙሉ ተቃጥሎ ነበር። ቤተክርስቲያኑ ለምንድን ነው የተቃጠለው የሚለውን ተከታትለን እንመለስ። አይ ለቅሶ የለም። ለምን እንደተቃጠለ ልንገራችሁ። ስሙኝ በደም ተው፣ ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። እግዚአብሔር ይባርካችሁ። ለምን እንደተቃጠለ ልንገራችሁ። መስማት ትፈልጋላችሁ? ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። ስለዚህ መስራት አንችልም። በቆርቆሮ የተሰራ ቤተ መቅደስ ነው አይደል? እግዚአብሔር የሚመለክበት፣ ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ በሰማዕቷ በቅድስት አርሴማ ስም የታነጸና አምልኮተ እግዚአብሔር የሚፈጸምበት፣ የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። በእውነት ቃሎትን ያሰማልን ለአባታችን። እንግዲህ የቅድስት አርሴማ ወዳጆች በሙሉ ለዚህ ቤተክርስቲያን እንግዲህ ርብርብ አድርጋችሁ የተሻለ ቤተክርስቲያን እንደሚሰራ ተስፋ እናደርጋለን። አሁን እንግዲህ ኦርቶዶክሳውያን በሙሉ እንግዲህ በተሻለ ሁኔታ ይህን ቤተክርስቲያን ለመስራት ርብርባችንን ልንጀምር ይገባል። ከወዲሁ ልንል እንወዳለን።
እስቲ ከዚህ በመቀጠል ደግሞ ሰሞኑን እንግዲህ አስቸኳይ ጸሎት ለዘማሪት አቦነሽ እየተባለ ይገኛል። ዘማሪት አቦነሽ ምን ገጥሟት ነው? እስቲ ከዚህ በመቀጠል ባለው ቪዲዮ እንመልከት። አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ ቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ወቅት ከህመሟ እንድትፈወስና እንዲሁም ደግሞ ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ሕዝብ ምዕመን በጸሎት እንዲያግዛት ልጇ ጥያቄ አቅርባለች። ዘማሪ አቦነሽ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ ከፍተኛ መሆኑን የሚታወቅ ነው። በዚህ አስቸጋሪ ጊዜ ሁላችንም በአንድነት በመሆን ፈጣሪ ምህረቱን እንዲልክላትና እንዲሁም ደግሞ በፍጥነት ወደ ዝማሬ አገልግሎቷ እንድትመለስ በጸሎት እናስባት። እህታችን ፈጣሪ ምህረቱን ይላክላት። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ ገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። መቅደሱ ሞላው የምሕረት ልብሱ ከፍ ባለ ድምፅ እንጮሃለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብር እንዘምራለን። አሜን። በእውነት እንግዲህ ለዘማሪት አቦነሽ ሁላችንም በእውነት ጸሎት ልናደርግ ይገባል። አሁን እንግዲህ አሁን ላይ ትንሽ የጤና ሁኔታዋ አሪፍ እንዳልሆነ ልጇ እንግዲህ በሶሻል ሚዲያ አጋርታለች። ከዚህ ጋርም በድንቅ በሆኑ ዝማሬዎቿ እየሰማን ከልጅነት ጀምሮ እንግዲህ እስካሁን ድረስ የማይረሱ ድንቅ ዝማሬዎችን አቅርባልናለችና ለዚህ ድንቅ ለሆነች ዘማሪት እህታችን ሁላችንም በጸሎት እንድናስባት ከወዲሁ አደራ ለማለት እንወዳለን። እስቲ ከዚህ በመቀጠል ደግሞ ብርሃኑ ነጋ እንግዲህ ከእህተ ማርያም መልእክት መጥቶለታል። የመጣለት መልእክት ምንድን ነው የሚለውን ተከታትለን እንመለስ። አቶ ብርሃኑ ነጋን እንዲህ ቤተ ብያለሁ። አቶ ብርሃኑ ነጋ እግዚአብሔር አምላክ ያሰበክ አንተ በውስጥ ያሰብከውን እንግዲህ እርሶ ልበል ይቅርታ፣ እርሶ ይሄንን ነገር ከአምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሐሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሐሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል በይው ተብያለሁ። ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። ያሰበው ሐሳብ ምንድነው ለሚለው ሁሉም ተንበርክከ በጸሎት ጠይቅ። በነገራችን ላይ ብርሃኑ ያሰበውን ሐሳብ ለማወቅ ጸሎት አያስፈልገውም። የግቢ ተማሪዎችን ዩኒቨርሲቲ ተማሪዎችን መጠየቅ ብቻ በቂ ነው። ያሰበው ሐሳብ እንግዲህ ያው ዩኒቨርሲቲ ተማሪዎች በተለይም 3ኛ ዓመት የነበሩት 1 ዓመት ወጥተው እንዲያስተምሩ ነበር። እሱም እንግዲህ ከባድ ተቃውሞ እያስከተለ ይገኛል። አሁን ያሰበው ሐሳብ ምንድነው ነው? እንግዲህ ይሄን ነው እንግዲህ ከእግዚአብሔር ጋር እሱ ተነጋግሯል ብላ ነበረ። በነገራችን ላይ ብርሃኑ በውስጡ ከእግዚአብሔር ጋር ምን ሊሆን ይችላል ለራሱ ማሰብ በጣም እንግዲህ ይህን ዜና ከሰሙ በኋላ ብዙ ዩኒቨርሲቲ ተማሪዎች በጣም ሐሳብ ላይ ውጥረት ላይ ናቸው። ደግሞ ምን መጣብን እያሉ ነው። ባይሆን እነሱ በጸሎት ይጠይቁ። ባይሆን የግቢ ተማሪዎች በደንብ ጸሎት አድርጉና ጠይቁ ምንድነው ያሰበው የሚለውን ነገር። ግን እንደው ብርሃኑ እሱ ራሱ ከእግዚአብሔር ጋር እየተነጋገረ ከሆነ በአንቺ በኩል የሱ ሐሳብ ጥሩ እንደሆነ ማስተላለፉ ለምን አስፈለገ የሚለውንም እኛ መጠየቅ እንፈልጋለን። እሷ እሱም በጸሎት ጠይቅ። እስቲ ከዚህ በመቀጠል እንግዲህ ሸዋፈራው ደሳለኝ ደግሞ አዲስ መዝሙር በነገራችን ላይ የቀለደ የሆነ እየተወነ ነው የሚመስለው መዝሙሩ ላይ። እስቲ አይተነው እንመለስ። መዝሙሩ ኃይል ታላቅነት በችሎታ ብርታት እመካለሁ፣ የልቤ ትምክህት ባንተ ነው።
የልቤ ትምክህት ባንተ ነው የልቤ ትምክህት ባንተ ነው የውስጤ ትምክህት ባንተ ነው የውስጤ ትምክህት ባንተ ነው እንግዲህ እንደተመለከታችሁት ነው ሸዋፈራው ደሳለኝ ከዚህ በፊት እንግዲህ ፓስተር ሆኖ ሲሰብክ ነበር የተመለከትነው። አሁን ደግሞ እንደዚህ በመዝሙር ብቅ ብሎልናል። በመክሊት ነው። መክሊቱ በጣም በዛ ብሏልና ማን ነው ግን ድምጽ አለ ያለው? እኔ አላልኩም፣ ግን እኔ የተወሰነ ክሊፑ ላይ ምናምን እና አብሮ እነ ቴድሮስ እነ ጠጆ ይኖራሉ ብዬ ነበረ። እነሱ አለመኖራቸው ትንሽ አስነበረ፣ ደብዝዞታል። አይ ገና ነው የመዝሙሩ ተውኔንትን ቀረጻው የተለያዩ አልበሞችም ይለቀቃሉ። አልበሙ ገና ነው አልወጣም። እስቲ ከዚህ በመቀጠል ደግሞ እንግዲህ ኢየሱስ ክርስቶስን በስልክ አውርቻለሁ የሚል ደፋር ቀልደኛ መጥቷል። እስቲ ትንሽ ቆየት ያለ ቪዲዮ ቢሆንም እንግዲህ እዩ ጩፋ አዳራሽ ውስጥ ነው እንግዲህ እንደ አይነት ትወናዎች እንፋታውም እንግዲህ ከእሱ ያደረገውን ነገር እንደ አይነት ትወናዎችን እንግዲህ የሚተውኑ ሰዎች አሉ። እስቲ አይተነው እንምጣ። ሄሎ ኢየሱስ የሰማ ነው? አዎ የሰማ ነው። ደውያለሁ እኔ ደውዬ የራሴ ወረቀት ነፃ አዘጋጅቼ እና ሽሎት እንደገናኛል። ሄሎ ኢየሱስ ሄሎ ቤቢ I miss you ሄሎ ኢየሱስ አዎ ሄሎ ያልኩት አንተና ሽሎት እንደገናኝ አንተና ሽሎት ብቻ ተገናኙ። ሁለታችሁ ተገናኙ። እኔ በነጣ ሃሌሉያ ደውሎ ነው ያደረው ለኢየሱስ። እዩ ጩፋ ግን ድሮ እንደዚህ ተጃጅሏል እንዴ? ምን ሆኖ ነው? ሀብታም ከሆነ በኋላ እኮ ነው ሁሉ መልክ መስራት የጀመረው እንጂ እንደዚህ አይነት ተውኔቶችን ያቀርብ ነበር። አስቡ እንግዲህ በጣም ከባድ ነው። ኢየሱስ ጋር እንግዲህ አስቡ ስልክ ቁጥር አለው ሰውየው ደውሎ። እኔ ድሮ ልጅ እያለሁ ምን እናደርጋለን መሰለህ? በቤት ስልክ ምናምን ሴጣን ጋር ትልና 0000 9 ጊዜ ምናምን የሚባሉ ቁጥሮች አሉ እና ከዛ ሴጣን ያነሳል ሄሎ ሲል ምናምን ድንግጠን ዘጋል ምናምን እያለን እንሰክስ ነበር። እሱን ሳክስ እንግዲህ ቸርች ውስጥ እንደዚህ ተሰክሰናል። በነገራችን ላይ ፕሮቴስታንቶች ቅድም ባስተላለፈችው መልእክት ማለት ነው የብርሃኑን ሐሳብ ለማወቅ ከፈለጋችሁ ይሄን ሰውዬ ጠይቃችሁ በስልክ ማወቅ ትችላላችሁ። ጸሎትም አያስፈልግም። በጣም እንግዲህ ደግሞ ከዚህ ቪዲዮ እንግዲህ የምንረዳው ነገር እዩ ጩፋ በተደጋጋሚ ማርያም አታማልድም፣ ማርያምን ኢየሱስ ክርስቶስ አይሰማም ሲል ነበረ። እንግዲህ እዚህ ሰውዬ ስልክ አንስቶ ኢየሱስ ይሰማል ብሎ የሚያምን ሰውዬ እንዴት በቤታችን ቅድስት ድንግል ማርያምን አይሰማትም አታማልድም ማለት እሷ ልቦና ይሳችሁ። በእውነት በጣም እንግዲህ ቆም ብለን ለራሱ ማሰብ ብዙ ለራሱ መመራመር አይፈልግም እንደዚህ አይነት ነገሮችን ለማወቅና በእውነት ለሁላችሁም የሚያስተውል ልቦና ይስጣችሁ። እስቲ እንግዲህ ከፍ ያሉት እነ እዩ ጩፋ እንግዲህ ህዝቡ ላይ እንደዚህ የሚያላግጡ ከሆነ በእኛ ዕድሜ ያሉ እንግዲህ ወጣት የምንላቸው ተምረዋል ወይም ደግሞ ነገሮችን ይረዳሉ የምንላቸው ከነሱ ግርስር ደግሞ የተማሩ ምን እንደሚያደርጉ እስቲ በአንድ ቪዲዮ ተከታትለን እንመለስ። ጌታ ባጠገቤ ቃሉ በልቤ ነው የምሰብከው ጌታ የሰቀለውን ነው ኢየሱስ ጌታ ነው እመሰክራለሁ ከሙታን እንዳስነሳው በልቤ አምኛለሁ። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 6 እንደዚህ ይላል፣ ወንድሞች ሆይ ከእኛ እንደተቀበልነው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታ በኢየሱስ ክርስቶስ ስም እናዛችኋለን። ይቆያል። እንግዲህ ለወንድማችን በእውነት ቃሉትን ያሰማልን። እንግዲህ እንደተመለከታችሁት ነው ራፕ ነው እንግዲህ ምንም ፒቹ ምንም በነገራችን ላይ በደንብ አተኩረ ካልሰማው በስተቀር እንዲሁ ለፈጣሪ ምስጋና እንደሆነ ራሱ በታምር ልትለየው አትችልም። እንግዲህ ጌታችን ኢየሱስ ክርስቶስን የምናመሰግን ከሆነ እንግዲህ ስርዓትን ትውፊትን በጠበቀ መሆን እንዳለበት መጽሐፍ ቅዱስ ያዘናል። እንግዲህ መዝሙር ስንል ራሱ አንዱ የከንፈር መስዋዕት ነው። ለጌታችን ለኢየሱስ ክርስቶስ መስዋዕት የምናቀርበው ነገር ነውና በስርዓት እንዲሆን አደራ እንላለን። ከነዚህ አይነት ሰዎች ጋር እንግዲህ ህብረት የምታደርጉ ሰዎች ወንድማችንም እንዳለው እንድትለዩ በግልጽ እናሳስባችኋለን። እነዚህ አይነት ጉዳዮች ደግሞ ሲነሱ ፓስተሮች ራሱ ከፍ ያሉት ምን ይላሉ የሚለውን ቪዲዮ ተመልክተን እንመለስ። ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ።
ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽር ጉድ ይላል፣ ጎንበስ ቀና ይላል። ጸጋ አለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄን ጉባኤ መርቃለሁ። እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው እፍታ አይደለም፣ የሰው እጅ አይደለም፣ ስተት ነው፣ ነውር ነው። እንግዲህ እንደተመለከታችሁት ነው። ከነሱ ውስጥም እንግዲህ እንደዚህ ከፍ ከፍ ያሉት ፓስተሮች እነሱን ሲቃወሙ ትመለከታላችሁ። እጅግ በጣም በሚገርም ሁኔታ ግን አብዛኛው ህዝብ የሚከተለውና የሚያውቀው እነዛን ነው እንጂ እነዚህን አያውቃቸውም። ኢየሱስም እንግዲህ እንዳለው እነዚህ ሰዎች እንግዲህ ከኢየሱስ ክርስቶስ በላይ በአዳራሾቻቸው ራሳቸውን ነው የሚያስመልኩት። አንዳንዶቹ እንግዲህ ቪዲዮ ላይም እንደተከታተል ነው ከዚህ በፊትም የራሳቸውን ጫማ የሚያስሙ ምራቃቸውን እንትፍ የሚሉ የተጸዳዱበትን ሶፍት የሚያስበሉ ሰዎች ናቸውና እኔ ህዝቡ ለራሱ አንዳንድ ጊዜ በእውነት አቁማውን በአንዳንድ አዳራሾች ያሉትን ሰዎች ከዩ ጩፋና አሁን ከኢየሱስ ብትለው እኔ ግራ የሚጋባው ሁላ ነው ይመስለኝ አንዳንዱ ህዝብ ስታየው ማለት ነው። በቃ ካለ እዩ ጩፋ እንደው ኢየሱስ ስራውን የሚሰራ እስከማይመስላቸው ድረስ ነው እነሱ ላይ ያላቸው እምነትና በእውነት ለሁላችሁ ማስተዋል ነው ይስጣችሁ እንላለን። እስቲ ከዚህ በመቀጠል ደግሞ አንድ ድንቅ የሆኑ አባት እንግዲህ አንድን ዝማሬ ሲዘምሩት እንከታተላለን። ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በእውነት ቃሉትን ያሰማልን ለአባታችን አሜን። እንግዲህ የነቢያትን ጾም ዛሬ አንድ ብለን ጀምራል። ለምንድን ነው የምንጾመው የሚለውን እስቲ ከአንድ ቪዲዮ ተከታትለን እንመለስ። ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መጽደቁን መንግሥተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግሥተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱ ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። ግን በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ፣ የጠራ ሕይወት መኖር ግን ፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው። ወደ ጽድቁ እንመጣበታለን።
ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያቸዋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈለግ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰሞች ጾም ምንድን ነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። በእውነት ለአባታችን ቃለ ሕይወት ያሰማልን ለማለት እንወዳለን። እንግዲህ አባታችንም እንዳሉት ነው፣ የተለያዩ ጥናቶችም እንደሚያሳዩት እንግዲህ ሰውነታችን ከፍተኛውን ኢነርጂ የሚያወጣው ምግብ ለመፍጨት ነው እና በበላን ቁጥር እንግዲህ አይምሯችን የመስራት አቅሙም እየደከመ ነው የሚመጣው። እና በእውነት በዚህ በበረከት ጾም ደግሞ ሁላችንም እየጾምን በእውነት በረከትን እናገኝ እንላለን። የዛሬው ቪዲዮአችንን እንግዲህ በዚህ ላይ የምንጨርስ ይሆናል። ቪዲዮቹን ከመጨረሳችን በፊት እንግዲህ ቅድም ባሳየናችሁ ቪዲዮ እንግዲህ የቅድስት አርሴማ ቤተክርስቲያን ሙሉ ለሙሉ እንደተቃጠለ በቪዲዮአችን አሳይተናችኋል እና ሁላችሁም እንግዲህ የድጋፍ እጃችሁን እንድትዘረጉላቸው በእግዚአብሔር ስም እንጠይቃችኋለን። እንዲሁም ደግሞ እንግዲህ ዘማሪት አቦነሽ እንግዲህ በጸና ታማለች። ለሷም እንግዲህ ቤተሰቦቿ ጸሎት እንድናደርግ እንግዲህ ለመላው ክርስቲያን አሳስበዋል። ሁላችንም በእውነት በጸሎት እናስባት እንላለን። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ እንግዲህ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ቸርን ሰንብት።